ሌላ እምርታ 24 ሰዓት እንቅልፍ አልባዋ በላይነሽ አመዴ። በቀድሞ የትግራይ ጦርነት ጊዜ ለድሮን የወጣ ቅጽል ስም ነበር በላይነሽ አመዴ። ኢትዮጵያውን ላይ በብዛትም ሆነ ብቃታቸው የላቀ ደረጃ ላይ ደረሱም በርካታ ድሮኖች ባለቤት ሆናለች። ከቱርክ፣ ቻይና፣ ሩሲያ ከሚገቡት ድሮኖች በተጨማሪ በሀገር ውስጥ ድሮን የምታመርተው ኢትዮጵያ ምስራቅ አፍሪካን በረጅም ርቀት እየመራች ትገኛለች። ታዲያ 24 ሰዓታት ያለ ማቋረጥና ያለ እረፍት የምትሰራውን አዲስ ድሮን ለዛሬ ልናስተዋውቃችሁ ወደድን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜ አብራችሁን ቆዩ እያልን አሁን ወደ ዛሬው ጥንቅራችን አለፍን። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ 0920687779 አባይ ሆምስ ሪል ስቴት። የሰሜን ኢትዮጵያ ወታደራዊ መልክዓ ምድር በከፍተኛ የቴክኖሎጂ የበላይነትና በተደራጀ የሎጂስቲክስ አቅርቦት እየተቀየረ መምጣቱን የቅርብ ጊዜ ሁነቶች ያሳያሉ። በተለይም የኢትዮጵያ አየር ኃይል በትግራይ ክልል እያካሄደ ያለው ያልተቋረጠ የድሮን ቅኝትና ተከታታይ ጥቃቶች ጦርነቱ ከምድር ውጊያ ይልቅ ወደ አየር የበላይነት መሸጋገሩን በግልጽ የሚያመላክት ነው። ከቅርብ ጊዜው የድሮን ጥቃት የሎጂስቲክስ ፍሰትና የመሰረተ ልማት መስፋፋት ጀርባ ያሉትን በቅርቡ በሳምንቱ መጨረሻ የተፈጸመውና 12 ተሽከርካሪዎችን ያወደመው የድሮን ጥቃት የኢትዮጵያ መንግስት ኃይሎች ኢላማቸውን በከፍተኛ ጥንቃቄ የመምረጥ አቅም እንዳላቸው ያሳያል። ጥቃቱ ያነጣጠረው በፖለቲካና ወታደራዊ አመራሮች ላይ በመሆኑ በተለይም በጸለምት አርሚ 11 እና በማይጨው አርሚ 35 አመራሮች ላይ የተቃጣው ቅኝት ድሮኖቹ ከቁሳዊ ውድመት ባለፈም ከፍተኛ የስነ ልቦና ጫና ለመፍጠር እየተሰራባቸው መሆኑን ያሳያል። በተቃራኒው የህወሓት መግለጫም ጥቃቱ በስራ ላይ በነበሩ አባላት ላይ እንደተፈጸመ መግለጹ የድሮን ጥቃቶቹ በታጣቂዎቹ የዕለት ተዕለት እንቅስቃሴ ላይ የፈጠሩትን ሽብርና መስተጓጎል ያጋልጣል። በተለይም የጸረ ድሮን መሳሪያ አለን ከሚለው የቀድሞ ትርክት አንጻር አሁን የተፈጠረው ክፍተት በታጣቂዎቹ መሃል የፈጠረው ጥያቄና መደናገር የዚህ ስነ ልቦናዊ ጦርነት አንዱ አካል ነው። የኢትዮጵያ አየር ኃይል የጦር መሳሪያ ስብጥር በአሁኑ ወቅት እጅግ ዘመናዊ ከሚባሉት የሰው አልባ አውሮፕላኖች ተርታ የሚመደብም ሆኗል። የኢትዮጵያ ድሮኖች ብቃት ሲዳሰስ የሀገሪቱ አየር ኃይል ከባህላዊ አውሮፕላኖች ወደ ዲጂታልና ስልታዊ ስራዎች አሊያም አልጎሪዝሚክ ዋርፌር ተሸጋግሯል። በቅርቡ የሩሲያው ኦሪዮን ኢድሮን መግባቱ በኤሌክትሮኒክ ጦርነት ውስጥ የኢትዮጵያን የመከላከል አቅም አጠናክሮታል። ይህ ደግሞ በድንበር አካባቢዎች በተለይም በሱዳን ድንበር አካባቢ ከተከሰቱ ውጥረቶች ጋር በተያያዘ የጸጥታ ስጋቶችንና ሽብርተኝነትን ለመመከት የሚያስችል ትልቅ አቅም ነው። ለመሆኑ የኢትዮጵያ ድሮኖች አቅም ምን ድረስ ነው? ረጅም ርቀትና ከፍታ እንደ ቱርኩ ባይራክተር ቲቢ2 ያሉ ድሮኖች እስከ 12.2 ኪሎ ሜትር ከፍታ ላይ በመብረር ቅኝት ማድረግ መቻላቸው ከምድር ላይ ከሚተኮሱ አብዛኛዎቹ ጸረ አውሮፕላን መሳሪያዎች ኢላማ ውጭ ያደርጋቸዋል። አዳዲስ በሀገር ውስጥ የሚመረቱ ድሮኖች እጅግ በጣም ረጅም በሆነ ከፍታም ከፍተኛ ከባቢ አየር ላይ ሆነው በብቃት የመስራት አቅም አላቸው። ይህም ጠላት እንዳይደርስባቸው የሚያደርግና ለረጅም ሰዓታት አየር ላይ በመቆየት ግልጽ ምስሎችን የሚሰበስቡ ዘመናዊ ካሜራዎችንና ስማርት ሴንሰሮችን የያዙ ናቸው።
የማጥቃት አቅም ድሮኖቹ ከ6.5 ኪሎ ግራም እስከ 22 ኪሎ ግራም የሚመዝኑ ትክክለኛ ኢላማ መምቻም አሊያም ፕሪሲሽን ጋይድድ ቦምቦችንና ሚሳኤሎችን መሸከም መቻላቸው ኢላማቸውን በነጥብ አሊያም ፒንፖይንት አኩሬሲ ለማውደም ያስችላቸዋል። እነዚህ ድሮኖች በከፍተኛ ቴክኖሎጂ የተደገፉ የካሜራና የሌዘር አሊያም ሌዘር ጋይድድ ስርዓቶች የተገጠሙላቸው በመሆኑም የጠላትን እንቅስቃሴ ከሩቅ በመከታተል የሚንቀሳቀሱትን ወታደራዊ ተሽከርካሪዎችና የጦር ካምፖች በማያወላውል ትክክለኛነት የመምታት ብቃትም አላቸው። የቆይታ ጊዜ ከቻይናው ዊንግሎንግ 2 እስከ ቱርኩ ባይራክተር አኪንቺ እና የሩሲያው ኦሪዮን ኢ ያሉ አብዛኞቹ ድሮኖች ከ24 ሰዓታት በላይ በአየር ላይ መቆየት መቻላቸው የ24/7 የክትትል አይን አሊያም አምብሊንኪንግ አይ ስትራቴጂን በክልሉ ላይ ተግባራዊ ለማድረግ አስችሏል። በአጠቃላይ የኢትዮጵያ ድሮኖች የአየር ላይ ቆይታ ብቃት አሁን ላይ ከጥቂት ሰዓታት ለአነስተኛ የስለላ ድሮኖች አልፎም እስከ 24 እና 26 ሰዓታት ለስትራቴጂክና አድማ ኃይሎች ድሮኖች የዘለቀ ከፍተኛ አቅም ላይ መድረሱም ለድንበር ጥበቃም ለሀገር ውስጥ ደህንነትና ለስለላ ስራዎች ከፍተኛ ጥቅምን እየሰጠ ይገኛል። በተጨማሪም ሀገሪቱም ከውጭ ወደ ውስጥ የምታደርገውን የቴክኖሎጂ ሽግግርና ማምረት በማጠናከር አቅሟን ለማሳደግ በከፍተኛ ፍጥነት እየተንቀሳቀሰች ትገኛለች። ድሮኖችን በአየር ላይ ለማቆየት ያልተቋረጠም የሎጂስቲክስ ድጋፍ የግድ ይላል። ከዩናይትድ አረብ ኤሚሬትስ፣ አልሪፍ፣ ስዊንና ዛይድ ቤዞች ወደ ኢትዮጵያ ቦሌ፣ ቢሾፍቱና ባህር ዳር የሚደረጉት ያልተቋረጡ የጭነት በረራዎች አዲስ አበባ ያላትን ጠንካራ የውጭ ዲፕሎማሲያዊና ወታደራዊ አጋርነት ያሳያሉ። ይህ የሎጂስቲክስ ድልድይ የጥይት የተተኪ እቃዎችና የቴክኒክ ድጋፍ ፍሰቱ እንዳይቋረጥ ዋስትና የሚሰጥ ነው። እያደገ ያለው የድሮን አየር ማረፊያ በጣም ትኩረት ከሚሹ ጉዳዮች አንዱ በባህር ዳር የሚገኘው የድሮን ማረፊያም ሚሊተሪ አፕሮን በአጭር ጊዜ ውስጥ ከ1 ወደ 3 ማደጉ ነው። ይህ የመሰረተ ልማት መስፋፋት የሚያሳየው የመጀመሪያው ጉዳይ የዘመቻው ስፋት ሲሆን በአንድ ጊዜ ብዙ ድሮኖችን ለማብረርና ለማሳረፍ የሚያስችል አቅም መፈጠሩን ነው። ሁለተኛው ደግሞ የረጅም ጊዜ እቅድ ነው። መንግስት የድሮን አጠቃቀምን እንደ ጊዜያዊ ታክቲክ ሳይሆን በቀጠናው ዘላቂ ሆነም የአየር የበላይነትን ለማስጠበቅ እንደ ዋነኛ ስትራቴጂካዊ ምሰሶም እየተጠቀመበት መሆኑን ነው። በተለይም በሀገር ውስጥ የድሮን ማምረት መጀመሩ ይህንን መላምት ያጠናክሯል። ከፍተኛ የቴክኖሎጂ አቅም ከጠንካራ የውጭ ሎጂስቲክስ ድጋፍና አፋጣኝ የመሰረተ ልማት ግንባታ ጋር ተዳምሮ የሰሜን ኢትዮጵያን ወታደራዊ ሚዛን በከፍተኛ ሁኔታ በአንድ ወገን እንዲጋደል አድርጎታል። ይህ የድሮን የበላይነት የትጥቅ ትግልን እጅግ አዳካች እንዲሁም የፖለቲካንም ወታደራዊ አመራሮችን እንቅስቃሴ ከመሬት በታች ብቻ እንዲወሰንም የሚያስገድድ ነው። የምስራቅ አፍሪካዋ የበላይ ኢትዮጵያ በድሮን ቴክኖሎጂ ዘርፍ ሀገራዊ አቅሟን በማጎልበት የምስራቅ አፍሪካ መሪ ሀገር ሆናለች። ከቀደሙት ዓመታት ጀምሮ ድሮኖችን ከውጭ የምታስገባው ሀገር የነበረችው ኢትዮጵያ ዛሬ ላይ በከፍተኛ ደረጃ አቪዬሽን ኢንጂነሪንግ ላይ የተሰማሩ ወጣት ባለሙያዎችን አፍርታ በራሷ አቅም አየር ላይ የሚውሉ ታዛቢና አጥቂ ድሮኖችን በማምረትና በመገጣጠም ላይ ትገኛለች። ኢትዮጵያ በዋና ከተማዋ አዲስ አበባ ስካይዊን ኤሮናቲክስ ኢንዱስትሪና ኤሮ አባይ የተሰኙ አቤት የድሮን ማምረቻና የመገጣጠሚያ ፋብሪካዎችን ከፍታለች። እነዚህ ተቋማት ዘመናዊና በአርቲፊሻል ኢንተለጀንስ ኤአይ የተደገፉ የክትትል የመረጃ ልውውጥና አጥቂ ድሮኖችን በማምረት በክልሉ ወደር የለሽ አቅም እንዲኖራት አስችሏታል። የድሮን ቴክኖሎጂ ስኬት ከጀርባው ጠንካራ የሰው ኃይልን ይጠይቃል። የኢትዮጵያ አየር መንገድ አቪዬሽን አካዳሚና የሀገሪቱ ከፍተኛ የትምህርት ተቋማት እያፈራቸው ያሉት ወጣት መሐንዲሶችና የቴክኖሎጂ ባለሙያዎች ድሮኖችን ከመንደፍ ጀምሮ እስከ መገጣጠምና መቆጣጠር ባለው ሂደት ላይ ሙሉ እምነት እንዲፈጠር አድርጓል። ይህ የፈጠራ አቅም ኢትዮጵያን በምስራቅ አፍሪካ ከሌሎች ሀገራት ለየት ባለ መልኩ የቴክኖሎጂ እምብርት አድርጓታል። ሀገሪቱም በዘርፉ ያላት የፈጠራ አቅም ለሌሎች የአፍሪካ ሀገራት የቴክኖሎጂ አጋር እንድትሆን አስችሏታል። ለምሳሌ በድሮን ማምረት ረገድ ከሚታወቀው
ከናይጄሪያ ጋር የተደረጉ ሁለገብ አጋርነቶች ለዚህ ማሳያ ናቸው። የኢትዮጵያ የድሮን ቴክኖሎጂ ለወታደራዊ ሉዓላዊነትና ሰላም ማስከበር ትልቅ ሚና ከመጫወቱም በላይ በግብርናው ዘርፍ በተፈጥሮ ሀብት ጥበቃና በቱሪዝም ዘርፎች ሰፊ አገልግሎት እየሰጠ ይገኛል። ይህም ሀገሪቱ ከቴክኖሎጂ ተጠቃሚነት ባለፈ ለቀጠናው ኢኮኖሚያዊና ማህበራዊ እድገት የድሮን ቴክኖሎጂን እንደ ትልቅ መሳሪያ እንድትጠቀም አስችሏታል። በአጠቃላይ ኢትዮጵያ በሰው ኃይል ግንባታ፣ በግዙፍ የማኒፋክቸሪንግ ፋብሪካዎችና በአርቲፊሻል ኢንተለጀንስ የላቁ ድሮኖችን በማዘጋጀት የምስራቅ አፍሪካም ሀገሮች መሪነቷን ማረጋገጥ ችላለች። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920 68 77 79 አባይ ሆምስ ሪል ስቴት